መጋገብ ስነ ስርዓት በውይይቶቻችሁን እንግዳ አክባሪነት ምናምን ይሄ እኮ ነው ብሔርተኝነት ማለት። ስንቶቻችሁ ናችሁ የትግራይ ብሔር እዚህ ሶሻል ሚዲያ ላይ በመልካም ሁኔታ የምታስተዋውቁ? ታዲያ የሁላችሁም የብሔራችሁ ማስታወቂያ የሆነው ስድብ ነው። አብዛኞቻችሁ አንዳችሁ ለአንዳችሁ ያላችሁ ጥላቻ ነው። አደገኛ ጥላቻ እያንጸባረቀ የብሔር ፖለቲከኛ ሆኖ የሚታይበት ዘመን ነውና አልገባችሁም? ብሔርተኝነት ራሱ በአግባቡ ማለት ነው። እኔ እንደናንተ ብሔርተኛ ብሆን አላያችሁም እንደ የማንኪያ እንኳን ነገድ ብሔር እንዴት እንዳስተዋወቁኝ አለባበሳችንን። ይሄ የምታዩት ስነ ምግባር የማንኪያ ነገድ ብሔሮች ነው። ይሄ የምታዩት ሰዎችን ማድመጥ፣ ለሰዎች ክብር መስጠት የኛ ብሔር ነው። ከየትም አላመጣሁትም፣ ከየትም አላመጣሁትም። የተለያዩ ሀሳቦችን መስማት እንዲህ ያሉ ነገሮች የኛ ነው። ሱፍ ለብሰ ኮቱን እዛ ውስጥ ከተምናም እንደዚህ አይነት ነገሮች ያሳየኋችሁ እዛ ሶሻል ሚዲያ ላይ እዚህ ፖስት አድርጌላችኋለሁ። እዩት እስኪ ወረድ በሉና የማንኪያ ነገሮችን አልባሳት ምናምን እዩ። ስለዚህ አምባሳደርነት ማለት ይሄ ነው ለማለት ያህል ነው። በተረፈ ብሔርተኞች ሁላችሁንም ወዳችኋለሁ። ይሄን ካልኩኝ በኋላ ግን አገራችንን መውደድ አለብህ። አገርን አትወድም መንጋጋ ተመቶ መባረር አለብህ። ምክንያቱም አንተ ሰርገ የገባ ሌላ ሰው ነህ። ኤርትራውያን የሚገርሙ ሰዎች ናቸው። አገራቸው እንዴት እንደሚወዱ እያየ ነው። ቅድም አሁን ማይኮ መጥቷል። በኮመንት እንዴት ቋንቋ እንደሚደበላልቁ ያውቃሉ። ስለዚህ ያው የማንኪያ ነገሮች ትልቅ ክብር ይገባናል። እኛ በቁጥር ትንሽ ነን፣ ግን የተቻለ መጠን ያን እያደረግን ያለ ነው ለማለት ያህል ነው። ታፕ ላደረጋችሁ ከልብ ነው ማመሰግነው። የመጨረሻ 1 ደቂቃ ቆያለሁ። አንድ መነሳት አለበት የምትሉ ጥያቄ ካለ እሱን መልሳለሁ። በተረፈ በዓለም አቀፍ ጉዳዮች ላይ መታችሁ ሐሳብ አስተያየቶቻችሁን በጣም በከበረና እውቀት በተሞላበት ሁኔታ ለሰጣችሁኝ በሙሉ ዛሬ ለገባችሁ በሙሉ ልባይ ምስጋናይ ይድረሳችሁ። የቴዲ አድማጮች ከግራም ከቀኝም እውቀት እንዳገኛችሁ ተስፋ አደርጋለሁ። ነገም ከነገ ወዲያ ሰዎችን አመጣለሁ። ፕሊስ አዳዲስ ሰዎች ስትገቡ የኛ ቤት ህግ የመጀመሪያው ተቀዳሚ ተግባራችሁ ሰው ማክበር ነው። ሰው ማክበር ነው። ተወያይ ከሆንክ ሌላው ተናግሮ ሳይጨርስ ኢንተራፕት ማድረግ ይሄ ብልግና ነው። ይሄን ማስተካከል አለባችሁ። በዚህ ሁኔታ አንድ ልጅ ወደ ታች አውርጃለሁ። ከዛ በተረፈ ግን ይሄ ቤት የሁላችሁም ቤት ነው። ነገም ከነገ ወዲያም ይቀጥላል። የእስራኤልና የኢራን ጉዳይ ደግሞ ከተቋጨ ነፋሱ ደግሞ ሌላ ያመጣል። እሱ